ቢራቢሮዋን ለመያዝ ብትሞክርም አልተሳካላትም። ነይ ቢራቢሮዬ ነይ። ሎሊ ሮጣ ልትይዛት ስትል አበባዋ አደናቅፏት ወደቀች። በጣም ደነገጠች። እነ ኢቫና አበባቸውን በጣም እንደሚወዱ እንደውም እነ ክርስቲና እንደሚንከባከቡት ታውቃለች። ወኔ ማን አትክልቱን የሰበረው? አሁን ዳን ነበር እንዴ? ተሰብሯል እኮ። ወይኔ እነዚህ አትክልቶች እንዴት ነው የሚያምሩት? ሁሌ እኮ ነው ጧት እየተነሳ ውሃ ማጠጣቸው። ስለማጠጣቸው እኮ ነው እንዴ ትልቅ ሆነ ያደጉልኝ። በቃ እንደዛ ከሆነማ የኔንም እጽዋቶች እንደዚህ አድርጌ እንከባከባቸዋለሁ። ጧት እየተነሳሽ ውሃ ካጠጣሻቸው አፈራቸውን ከተንከባከብሽላቸው እንዴ ትልቅ ሆነ ያድጉልሻል። በቃ እንውጣ። እሺ እነዚህ አትክልቶችን በየቀኑ ይንከባከቧቸዋል። አሁን ለዛሬ ውሃ ጠጥተዋል። ስለዚህ ወደ ውጪ ወጥተው መጫወት ፈልገዋል። ወይኔ እነዚህ አትክልቶች እንዴት ነው የሚያምሩት? ሁሌ እኮ ነው ጧት እየተነሳ ውሃ ማጠጣቸው። ስለማጠጣቸው እኮ ነው እንዴ ትልቅ ሆነ ያደጉልኝ። በቃ እንደዛ ከሆነማ የኔንም እጽዋቶች እንደዚህ አድርጌ እንከባከባቸዋለሁ። ጧት እየተነሳሽ ውሃ ካጠጣሻቸው አፈራቸውን ከተንከባከብሽላቸው እንዴ ትልቅ ሆነ ያድጉልሻል። በቃ እንውጣ። እሺ ሎሊ እንደወጣች ቢራቢሮዋን አየቻት። እንዴ አንቺ ቢራቢሮ ነይ ከኔ ጋር ተጫዋቺ፣ ነይ ቢራቢሮ አለች ሎሊ። አትመጪም? እማትመጪ ከሆነ ደግሞ አባረሬ ነው የሚይዝሽ አለች ሎሊ። ሎሊ ቢራቢሮዋን ለመያዝ መሯሯጥ ጀመረች። ቢራቢሮዋን በቀላሉ መያዝ አልቻለችም። ከግራ ወደ ቀኝ፣ ከዚህ ወደዛ፣ ከላይ ወደ ታች እየሄደችባት ልትያዝላት አልቻለችም። ወይኔ ለጥቂት አመለጠችኝ። እቺን ቢራቢሮማ ዛሬ መያዝ አለብኝ። ሎሊ በቃ ቢራቢሮዬ ነይ አብረን እንጫወታለን፣ ምግብ እሰጥሻለሁ፣ ጓደኛሽ እሆናለሁ፣ ነይ። ሎሊ እየተሯሯጠች የለመነቻት ቢራቢሮዋን ለመያዝ ብትሞክርም አልተሳካላትም። ነይ ቢራቢሮዬ ነይ። ሎሊ ሮጣ ልትይዛት ስትል አበባዋ አደናቅፏት ወደቀች። በጣም ደነገጠች። እነ ኢቫና አበባቸውን በጣም እንደሚወዱ እንደውም እነ ክርስቲና እንደሚንከባከቡት ታውቃለች። ወይኔ ጉዴ ዛሬ ይገሉኛል። ወይኔ እነሱ በአበባ ቀልድ የለም። ምን ይሻለኛል? ሳይመጡ ምን ላድርግ? ደግሞ ተሰብሯል። የተሰበረውንስ በምን እጠግነዋለሁ? ወይኔ በቀረብኝ ኖሮ እችን የማትያዝ ቢራቢሮ ይዛለሁ ብዬ። ሎሊ ምን እንደምታደርግ ግራ ገብቷት ፊቷን ይዛ እየሸፈነች ግድግዳው ጋ ቆማ ተጠግታ ማሰብ ጀመረች። ወኔ ማነው አትክልቱን የሰበረው? አሁን ዳን ነበር እንዴ? ተሰብሯል እኮ። ጓደኞቼ እነ ኢቫና እኔ ነኝ እኮ። በጣም ይቅርታ። ለምኑ? ቢራቢሮ እሷን ይዛለሁ ብዬ ሳባራት ይዛለሁ ብዬ ወደዚህ ወደዛ ስል
በእግሬ ረግጬው ተሰበረብኝ። በቃ ዛሬ ማመን አለብኝ። ምንም አልዋሽም። ምንም በቃ እውነት አዝኛለሁ አለች ሎሊ። ባይሰበር ጥሩ ነበረ፣ ግን እውነቱን ስለተናገርሽ ደስ ብሎኛል። አዎ አደጋዎች በስተት ይፈጠራሉ፣ ግን እንደሌላው ጊዜ ስላልዋሸሽ ደስ ብሎኛል። ሎሊ አዎ ዛሬ ጥፋቷን ወዲያው አምና ይቅርታ ጠየቀች። ችግር የለውም፣ እኔ ሌላ አፈር አምጥቼ ማስተካከል እችላለሁ። እኔም አፈር በማምጣት አግዝሻለሁ። ችግር የለውም ሎሊ፣ አንቺ ጨዋታሽን ቀጥይ። እኔም አግዛችኋለሁ። እኔም ላግዛችሁ አለች ሎሊ። ሎሊ አሁንም ቀስ ብለሽ ተጫወቺ፣ ሌሎችን አትክልቶች እንዳትሰብሪ። አረ እንኳን የዛሬውን ማራችሁኝ፣ ሌላ ጊዜ ማጠነቀቃለሁ። እንዴ በጣም እኮ ደንግጫለሁ አለች ሎሊ በጥንቃቄ እየተራመደች ቢራቢሮዋን ለመያዝ እንደገና ጥረቷን ቀጠለች። ሎሊ ጥፋቷን ዛሬ ቶሎ አምና ይቅርታ በመጠየቋ ጓደኞቿም ደስ አላቸው። በጣም የሚያምሩ ስዕሎች ናቸው። ብሌን፣ ለምንድን ነው ይሄ ቤት በርና መስኮት የሌለው? አስቀምጪ፣ በኋላ ጨርሰዋለሁ። እሺ። ዛሬ ይሄን ስዕል መጨረስ አለብኝ። ለካስ ይሄን ስዕል እግር አልሰራውለትም። እንደውም በፒያኖ እኮ ቆንጆ ዘፈን መስራት እችላለሁ። ዛሬ ይሄን ስዕል መጨረስ አለብኝ። ለካስ ይሄን ስዕል እግር አልሰራውለትም። ብሌን ስዕሎቿን እየሳለች ነው። ስዕል የመሳል ተሰጥኦ አላት። ውይ ለካስ መኪናዬን ጎማን አልጨረስኩትም። የጀመረችውን ስዕል ትታ መኪናዋን ጎማ ለመግጠም እንደገና አነሳችው። እንደውም በፒያኖ እኮ ቆንጆ ዘፈን መስራት እችላለሁ። አንድ ነገር ትጀምርና ሳትጨርሰው ሌላውን ደግሞ ታነሳለች።
እንደውም እኔ ሳድግ ታዋቂ ሙዚቀኛ መሆን እችላለሁ። እንደውም ከፒያኖ የተሻለ ጊታር መጫወት እችላለሁ። አሁን ደግሞ ፒያኖውን ትታ ጊታሯን አነሳች። እንዴት ነሽ ብሌን? ደህና ነሽ ሆይ? እንደምን ነሽ? ፒያኖ ስትጫወቺ የነበርሽው አንቺ ነሽ እንዴ? እኔ እኮ ሰምቼ ነው ከሩቅ ቦታ የመጣሁት አለ ሉምባ። በጊታር መጫወት ይሻለኛል ብዬ ነው ሉምባ። እንዴ እነዚህ የሚያምሩ ስዕሎችን የሳልሻቸው አንቺ ነሽ አለ ሉምባ። አዎ እኔ ነኝ የሰራኋቸው ሉምባ። ጎበዝ ነኝ አይደለ? ስዕሎቹን ግን ስመለከታቸው አንዳንድ ነገር ይጎሏቸዋል። ምን? ለምሳሌ እዚህ ጋር የሳልሽውን ስዕል ተመልከቹ ብሌን። በር የለውም፣ መስኮት የለውም፣ ገና አልጨረሹም። እየጨረሽ ወደ ሌላ ነገር ብትሄጂ አይሻልም ነበር አለ። እችኛዋ ስዕል ደግሞ አይንም የላት እግርም የላት። ይሄኛው ስዕልም እግር የለውም። ለምንድን ነው? ለምን አልጨረሻቸውም አለ ሉምባ። እና ሰነፍ ነኝ ማለት ነው? ሰነፍ ነሽ ማለት አይደለም። ሰነፍም አይደለሽም፣ ጎበዝ ነሽ፣ ብዙ ችሎታ አለሽ። ግን አንድ የጀመርሽውን ነገር ካልጨረሽው ችሎታሽን ማሳደግ አትችይም። ለምሳሌ ስዕል ከጀመርሽ ስዕልሽን አጠናከሽ፣ ከዛ ደግሞ ወደ ፒያኖሽን ስጨርሺ ወደ ጊታሩን ስጨርሺ ወደ መኪና፣ እንደዛ እያረግሽ ካልሆነ በስተቀረ ሁሉንም ጀምረሽውማ መጨረሻው እንዴት ሊሆን ነው አለ ሉምባ። መጨረስ ፈልጋለሁ ግን ይከብደኛል። ለምንድን ነው? መጨረሽ እኮ ከብዶሽ አይደለም ብሌን፣ ሁሉንም ነገር አንዴ ማድረግ ስለምትፈልጊ ነው። በእርግጥ አንቺ ጎበዝ ልጅ ነሽ። ትኩረት ብታደርጊ ይበልጥ ውጤታማ ትሆኛለሽ። ብሌን የሆነ የተጀመረ ነገር እስካላለቀ ድረስ እንዲሁ በጅምሩ ብትታዩ ማንም ሰው አያደንቅልሽም፣ አይወደውም። ያለቀ የተጠናቀቀ ነገር ግን ላንቺም ከደስታ በላይ ስኬታማ ያደርግሻል። ስለዚህ ይህንንም ያንንም እየዞርሽ ለመስራት ሁሉንም በአንድ ጊዜ ለመነካካት ከምትሞክሪ የጀመርሽውን ነገር በደንብ ማጠናቀቅ፣ አንድም ነገር ቢሆን ማጠናቀቅ ይበልጥ ውጤታማ ያደርግሻል አለ ሉምባ። በጣም የሚያምሩ ስዕሎች ናቸው። ብሌን ለምንድን ነው ይሄ ቤት በርና መስኮት የሌለው? አስቀምጪ፣ በኋላ ጨርሰዋለሁ። እሺ። አሁን እኔ ራሴ ባላለቀ ስዕል እንዴት አድርጌ ነው አስተያየት የምሰጠው? ሙዚቃውንም ቢሆን በፒያኖም ይሁን በጊታር ሙሉ ለሙሉ ስትጫወቺው ነው አስተያየት መስጠት የምችለው አለ ሉምባ። አየሽ ብሌን፣ ጓደኛሽም ይሄ መኪና አልቆ ማየት ትፈልጋለች አለ ሉምባ። መኪናውም ጎማ የለውም፣ ግን አልቆ በዚህ ብጫወት ደስ ይለኝ ነበረ። እሺ ላስታርቅ። አሁን ይሄ መኪና ጫሻለሁ። አሁን መጫቻለሽ። አመሰግናለሁ። ግን እኮ ብዙ የጀመርኳቸው ስዕሎች አሉ። ከየት ነው አልጀመርም? አንደኛው ጀምሪና ቀስ ብለሽ ጨርሺው። ሁሉንም እኮ በአንድ ቀን መጨረስ የለብሽም። ሁሉም የራሱን ጊዜ ይፈልጋል አለ ሉምባ። በፕሮግራም አርገሽ ብትሰሪው ነው እንጂ የሚሻለው ሁሉን ልጨርሰው ባንዴ ካልሽማ ቆንጆ ነገርም ላትሰሪ ትችያለሽ። ስለዚህ ረጋ ብለሽ የጀመርሽውን ጨርሽ እና እንዳልኩሽ ብሌን፣ አንድ ነገር ለማድነቅም ሆነ አስተያየት ለመስጠትም ለመደነቅም ቢሆን መጀመሪያ የጀመርነውን መጨረስ አለብን። አየሽ፣ የፈጠራ ውጤታማ የሚሆነው የጀመርነውን ስንጨርስ ነው አለ ሉምባ። በጣም ጥሩ፣ አሁን የጀመርሻቸውን ጨርሽ አለ ሉምባ። መኪና መስራት ልጀምር። ጎበዝ ብሌን፣ የጀመርሽውን ነገር ስትጨርሽው ያማረ ቆንጆ ሆነ
አለ። ሉምባ ብዙ ልጆች ነገሮችን እንደሚጀምሩ እንጂ መጨረሱን ለበኋላ ብለው እንደሚተውት ያውቃል። ግን የተጀመረን ነገር መጨረስ እጅግ ያስፈልጋል አለ ሉምባ። እነሱም በሉምባ ሐሳብ ተስማምተው ስዕል ከሆነ የሳሉትን ስዕል የጀመሩትን ጨርሰው፣ ፒያኖ ከሆነ ፒያኖን ጀምረው ጨርሰው፣ ጊታር ከሆነ ጊታሩን ጀምረው ጨርሰው መውጣት ጀመሩ። ሉምባም ደስ አለው። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት